ጠይቃለህ። ለምንድን ነው የምትጠየቀው? ጊፍት አይሰጡኝም እንዴ አልክ እኮ የሰማው ነው እኮ ሙስሊሞች ጊፍት ሰጥቶ አያሸንፉልኝም እንዴ? በጣም የሚገርመው ነገር አሸንፈው ራሱ ሰውየው ወደዛ ያለው ሰውዬ በሃይማኖት ስትመጣበት ምንድነው መለሰን? አልቀጣም ነው ያለው። ጌሙ መቼ ነው እንዴ የተጫወቱት ጌም? አባቱ አሁን እኮ ኦቨር ዘ ጌም። እኔ ቅጣም ጠይቃለሁ። ረሱላችንን አለይሂ ሰላቱ ሰላም ማን ነው ቅጣ የሚጠይቀው ሰው የለም። እኔ እውነቱን ልንገር እንደ ወንድምነት ይቅርታ የሚጠይቀው ሰው እዚህ ምድር ላይ የለም። ገባ? ከእስልምና ባረራችሁኝ ማለት ነው። ከእስልምና ባረራችሁኝ ምናምን እሱን ሌሎችን ዑለማዎችን ሼኮችን አሳራራ እኔ አታሳራ። ከእስልምና አይደለም አንተ አይደለም ስማኝ አንተ አይደለም ቤተሰቦች መቃብር ውስጥ ያሉት ዱንያ ላይ ያሉት ወላሂ ቢላሂ ጥርግ ብላችሁ ብትጠፉ ማለት ነው ከረሱል አትበልጡልኝም አለይሂ ሰላቱ ሰላም። ለማስመሰል ሳይሆን የውስጤን ነው የምነግርህ። መቃብር ያሉት ቤተሰቦችን አልፈልጋቸውም በረሱል ስም ላይ ማለት ነው። ከፈለጉ ከመቃብር ይመለሳሉ ቢባል ወላሂ አዚም ረሱል አለይሂ ሰላም ሰው የፈለገውን ይሳሰት ገባ? እስልምና ተከታዮች ብለህ ብትሳደብ እስልምና ተከታዮችን ምድር ላይ አግኝተህ ይቅርታ ትላለህ፣ ቪዲዮ ትሰራለህ። ሼም ነው። ከአሁን በኋላ ቪዲዮ ምናምን ካንተ አይጠበቅም። ድንገት በረሱላችን ላይ ቀልደህ ተነስተህ ረሱላችን ላይ የተለማመደውን ሰውዬ ጀግና ነው ብለህ አሞግሰህ አንደኛው ነገር ረሱላችን አለይሂ ሰላቱ ሰላም የሉም። አንዳንድ ሰዎች ማንቤ ላይ ቪዲዮ ሲሰሩ ሼኮችን አየሁ ታዘብኩ። ይሄ ሰውዬ ረሱላችንን አቀለለ። ማንም እዚህ ምድር ላይ ያለ ሰው ረሱልን አያቀለውም። እዚህ ምድር ላይ አይደለህም አንተ። እዚህ ምድር ላይ ያለ ፍጡራን በሙሉ ቢነሳባቸው ወላሂ ረሱልን ማንቋሸሽ አይችልም። የፈለገ ሰው ረሱልን መቆሸሽ አይችሉም። የተደመደመ ነገር ነው። እስልምና መቆሸሽ አይችልም። የተደመደመ ነገር ነው። በጣም የሚያሳዝነኝ ግን ረሱላችን እንደዚህ አይነትን ሰው እንዳንተ አይነትን ሰው ነው አለይሂ ሰላቱ ሰላም። ረሱላችን እንዳንተ አይነትን ሰውም ጨምሮ ነው ናፈቁኝ ያሉት ሳያዩክ ማለት ነው። የሰራው ቪዲዮ ምንድነው የሚለው? ኢስማ ህዝቡ በኦሮምኛ የሰማሁን በአማርኛ ይሄን መልእክት ነው ያስተላለፍኩት። ለምንድን ነው ቦታ ሰጣችሁ ቪዲዮ ነገ አንተ አሁንም ብትሆን እኔ የምልህ ቪዲዮም እንደዛ ነው የሚለው። ረሱልን ብቻ ተሳደብክም እንጂ ያላደረከው ነገር የለም። ጥግ ደርሰሃል። አላህ ሂዳያውን ይስጥህ ነው የምለው። እንዳንድ ወንድም አዘንኩ። በጣም ቀልቤ የተሰበረ ለመጀመሪያ ጊዜ ቀልቤ የተሰበረው እዛን ቀን ነው። የፈለከውን ስታረግ ወለጋ ሰጥቻለሁ፣ ጅማ ሰጥቻለሁ። ወንድምህን ያልወደድክ ወንድምህን እንድትወድ ያላስተማረህ ዲን ምን አይነት እምነት ነው እየተከተልክ ያለው አንተ? ይኸው አባቴ የሆነ ነገር ገባ ተደርጎልሻል መሰለኝ። ጠንክር ወጣሃል። ከፍረሃል። አንተ ከፍረሃል። ገባ ከፍረሃል። ወንድምህን መልስልኝ እኮ ነው እናንተ መቃብር ውስጥ አልኩ። ወላሂ ወቢላሂ እዚህ ምድር ላይ ያለ ሁሉም ሰው ከእናቴ አይበልጥልኝም። ግን እናቴ በጣም የምትናፍቀኝ ወላሂ ከረሱሌ አትበልጥልኝም። ሰውዬ እዚህ ጋር እኮ እያሳመንክ ያለው አንተ ስር ያሉ መሀይም መንጋዎችን እኮ አይደለም እያወራ ያለው ፕሮፌሽናል ማሜ ጋር ነው እያወራ እየጠየቁ ያለሁት። ምኑን አውቀህ ነው በዛ ደረጃ ቪዲዮ የሰራው? ያንተ ፕሮፌሽናልነት ረሱልን የተሳደበን ሰው ጀግና ብሎ የመጥራት ነው። ጊፍት ሙስሊሞች ጊፍት ካልሰጡ እርግጠኛ ነኝ አንተ የሚልክ ደፍሮ የሚልክ ተጠፋ እንጂ እስላም ሁሉ ስደብ እኔ ስር ያሉት አራጅ ናቸው ብለሃል እኮ። እኔ ስር ያሉት አራጅ ናቸው አልክ። አሁን በሙስሊም ይሄን ተመጣጣኝ ትችላለህ። ይቅርታም ሊያደርጉ ይችላሉ። ስማኝ እኔ ማንንም ይቅርታ አልጠይቅም። እኔ ስማኝ አሁን እኔ መደም ረሱላችንን አለይሂ ሰላም አንቋሸ ይቅርታም የለም። ገባ? አዳምጥ። ካፍራሃል። በሳቸውና በኔ መካከል ለምን ትገባለህ አንተ? ምንድነህ? አዳምጠኝ። አሁን እኔ ጌሙ የተጫወትኩት ከ10 ቀን በፊት እፎ የሚባለውን አንተ ወቀው እንጂ ነው ያለው። ጌም ተጫወትን። 3 ቅጣት ሰጠኝ ልጁ። አንደኛ ቅጣት ፀጉር መቆረጥ፣ ሁለተኛ ቅጣት ጊፍተሩ እፎይ ነው። ጊፍተሩ ቪዲዮ አለ ልብ ብለህ ስማ። ወረበል ከአባ ወረበል ኢዛ እፎይ በደንብ ታውቀዋለህ።
በደንብ ማንን ነው የምትዋሸው? አሁን እኮ አንተ ከረሱላችን ያስፈልጠህ ሰውን እየበራህ ነው። ስለቁንስ ቶሎ ወደ ጭንቅላት ተመለስና ሰባው ለማኖስ ለማያገድለው ሰውዬ ራሱ ወደ ጀነት ታዞለታል። ቀይር ያለበትን ቦታ ተንቀሳቀስ። አንተ ያንን እርምጃ ነው የምወስድብህ እንደው ማለት ነው። ልቀቅ ወደ መካ በእግሪ ማለት ነው። ወደ መካ ወይ ወደ አንድ ቦታ ለቀህ መሄድ አለብህ አንተ። አገሩን ለቅቄ ልጥፋ ያለበለዚያ ወላሂ ልትገሉኝ ነው ልትገሉኝ። ሱብሃንአላህ ገዳይ አይደለንም። አንተ እኮ ቁርአን ቀርተህ አባቴ ያስታውሳለሁ ንግግሬን አባቴ ያስታውሳለሁ። አንተን የመሰለ ማለት ነው አባቴ አንተ ቁርአን ሲጨርስ ወይፈን ነው አርዶ ሰውን ያበላው። ህፃኑኛ ያስታውሳለሁ አርዶ ቁርአን ጨርሶ የሆነ ክታብ እኔ አልደረስኩበትም ብሉ ለምን አሰማኝ ምን ብሉ የሚባል ክታብ ለምንድን ነው የምትጠየቀው? ጊፍት አይሰጡኝም እንዴ ያልክ እኮ የሰማው ነው እኮ ሙስሊሞች ጊፍት ድራማ ነው እንዴ ተስፋፋው? ኧረ ተው ማሚ አንተ በጣም ያልገባህ ነገር ቢኖር ማለት ነው ምን መሰለህ? አስረዳኝ። እኔ ወረበል ካባሱ ቆይ ይሄው መስታወት የመኪናዬን መስታወት ሰብሬ እኔ ይቅርታ ጠይቀዋለሁ። እኔ ሁሱ ይሄው ወረበል ካባ ሱመ ወላሂ ያደርገዋለሁ። አስረዳኝ ማሚ አንተ ያልገባህ ነገር ማለት ነው እፎይን አንተ በጣም አቅለህ ምናምን ስላየኸው ነው። በጣም ውርደታም ሰው ምናምን መሳደቡ እኮ በጣም ክፋት እንዳለ ሆኖ ከስር ያለውን ሰው ነው አንተ ማሰብ ያለብህ። እፎይን ሳይሆን ከሱ ስር እየተዳደረ ያለውን ሰው እየመጣ ያለውን ትውልድ ነው ማሰብ ያለብህ። ገብቶሃል? ትውልዱ በበዛ ቁጥር ረሱልን መሳደብ ይጨምራል እንጂ አይቀንስም። ይሄን ነገር ደግሞ ለመቅጣት ሁሱ ከእፎይ ጋር መከራከር አለበት። ሁሱ እፎይን አሳመነው ማለት ከስር ያለውን ህዝብ አሳመነው ማለት ያ ማለት ስድቡ ይቀንሳል። አሁን ግን ዝም ብንለው እፎይ የራሱን ኮሚኒቲ እያስፋፋ ሄዶ ከዚህ በላይ ነገር ነው ይመጣብን። ገብቶሃል? ይሄኛውን በማረጋችን ነው እስከ ትንሹም ሰው ወደ እስልምና እየመጣ ያለው። ዝም ብለን እኛ እሱን ብንተው ይጨምራል እንጂ የሚቀንስ ነገር የለም። ገብቶሃል? ከእፎይ ጋር ስላደረገ እኛ ነው የተጠቀምነው ነው እያልኩ ያለሁት። ከእፎይ ጋር ስለተከራከረ የተጠቀመው ፎሎ ማብዛት ጊፍት ማግኘት ወይስ ሌላ ጥቅም እኛ ሙስሊሞች የማናውቀው እናንተ የምታውቁት ነገር ካለ ሰረዱና። እኛና እናንተ ብለህ አታውራ። ደግሞ ሲጀመር እንደዚህ ስናወራ ሁላችንም አንድ ነን። እንደዚህ ብለህ አታውራ። አንድነታችንን አላህ ይቀጣሃል። እረፍ። እንደዚህ እኔ ነሳንካ ቆይ አንተን ፈጣሪ ያልቀጣ ማለት ነው ሄደ ረሱልን እያሰደብክ እየዋልክ ገባ። አንተን ያልቀጣ ፈጣሪ እንዴት እኔን ይቀጣኛል? አንተን ነው የሚቀጣ። ይኸው መልቂያማ ነው የማለቀህ ሰውዬ። ልቀቀኝ ብትለኝ አለቀህም። ገና ሂሳብን የምትሰራውን ሰላትህን ሰደቃህን እቀማለሁ ገና ይኸው መልቂያማ። አሁን እሱን የኛን ተውልኝ። እኛ ሙስሊም ወንድማችሁን አሳምኑ መጀመሪያ። ሌላ ክርስቲያኑን ተውት። ሌላ ክርስቲያኑን ማስለም ይቅርና እኛ ልባችን የቆሰለ ቀልባችን የተሰበረ ያ ትላንት ከትላንት ወዲያ የተሳደበው ከልባችን ሳይወጣ ዛሬ ሌላ ስድብ አላህም ተጨመረበት ሌላ ሯጭ ምናምን ብዙ አይነት ክብር የሚነካን እንደዛ ደረጃ እንትን ብለዋል። እሱን አሁን ነው እንጂ ያየው ማሚ እሱን አሁን ነው እንጂ ያየው ማለት ነው። ከዚህ በፊት እፎይ ከዚህም በላይ ነገር ተናግሯል። አንተ እፎይን በቃ መከታተል የጀመርከው ከዓመት ምናምን በፊት ነው በቃ በለው። ከዛ በፊት ብዙ ነገር ተናግሯል። ወደፊትም ብዙ ነገር ያደርጋል። ይሄን ነገር ግን መገራት የለበትም ወይ ብለህ ነው የምታስበው? እሱ መገራት ዝም ነው መባል ያለበት? ዝም ነው መባል ያለበት ነብዩንና አላህን በማሰደብ ነው እንዴ ወንድሜ? መገራት ያለበት ብዙ ተሳደብ ብሎ እኮ አይደለም እኮ የተሳደቡ ተሳደብ ብሎ እኮ አይደለም የተሳደቡ። ለምን ይሄዳል? ድጋሚ እኮ ዳሜጅ ነው። ድጋሚ እኮ ስድብ፣ ድጋሚ እኮ እኛ ላይ ያሾፉብን ነው ካፊሮች። ያንን ስዕል ስታይ 40 ሰዎች የሰለሙት ነው የሚያስደስቱ ወይስ አላህን በዛ መልኩ እየቀራረጹ ሲሱቁብን ሲያንተ ሲሉብን የሚውሉት ነው? የቱ ነው? ይሄው ላይ የመጣው በምን ይመስልሻል? ይሄው ላይ የመጣው ዝም ቢባል ከዚህ በላይ ይመጣል ነው እያልኩሽ ያለሁት እኮ። አንቺ አልገባሽ ነገር። ዝም ቢባል ከእፎይ ስር ያሉት ልጆች ያሉት ኮሚኒቲ ያለው ትውልድ ከዚህ በላይ ነገር ያረጋል። ከዚህ በላይ ብዙ ነገር ያረጋሉ። ገና ብዙ ነገር ታያለሽ ነው እያልኩ ያለሁት። ይሄ በጣም ቀላል ነው። መቆም አለበት እኮ መቆም። ገና ምን አይተን እንግዲህ የከሸፈ ትውልድ እየመጣ ነው። ለጊፍት ብሎ ህሊናውን ሃይማኖቱን የሚሸጥ ትውልድ እየመጣ ነው። ባለፈው እሱና እፎይ ባደረጉት ውይይት 80,000 ሰው ቁጭ ብሎ ላይቫቸው እንደተከታተለ ሁላችንም እናውቃለንና ያ ውይይት እኔ ቤትም ይደረግ እያለ ነው። ምክንያቱም ለእሱና ለእፎይ ሰዎች ጊፍት በሰጧቸው ቁጥር እሱ ጋር ወደ 15% ስለሚቆርጥ ገባችሁ? እሱ ቤት ከተደረገ ያ እኔ ቤት ካልተደረገ ሞቼ ይገኛለሁ እያለ ነው። ጨፋሪ ነው፣ ጃሂል ነው። ምን ያውቃል ይሄ እንዴ? ስለ እምነት ምን ያውቃል?
እንዴት እምነቱን ጫፍ ላይ ነው እንደ ቁጭ ብሎ እየተጠባበቀ ያለው ለመውጣት ማለት ነው። ማንም መጣ ማንም ሄደ እስልምና ላይ የሚጨምር የሚቀንስ ነገር የለም። ግን ህሊናቸው የሚሸጡ ከሁሉም ሃይማኖት ማለት ነው ህሊናቸው አንዱን ሃይማኖት ዝቅ ያረጋሉ አንዱን ከፍ ያረጋሉ። ከዛ አይሄድም እኮ አሁን ይሄ አይሄድም። የተወሰነ ጊዜ ጊፍት ይወረውሩለታል አሁን ክርስቲያኖች ለእሷን ለመልቀም ያክል ነው። ታውቃላችሁ እቺን ነገር ስለተናገረ ያው ሰው አሁን በደደብ ነው እየተመራ ያለው በሶሻል ሚዲያ ኢንፍሉዌንሰር ነው እየተመራ ያለው። እውቀት ባላቸው ሳይሆን ሚዲያ ላይ ተጽዕኖ ባላቸው ሰዎች ነው ዓለም እየተመራች ያለችውና አሁን ያቺን ነገር ወጥቶ ሲለፈልፍ እውነት ይመስላቸውና ክርስቲያኖች አንዳንድ አበባ ጣል ያደርጉለታል ማለት ነው። ለዛ ነው እንደዚህ የሚለፈልፈው እንጂ እውነት እምነቱን መቼም አይቀየርም። እርግጠኛ ሆኜ የምነግራችሁ ብዙ ሰዎችም እንደዛ አድርገዋል ገባ አውጣ ብለዋል። ብዙ ሰዎችን ምሳሌ ልጠቅስላችሁ ይችላል ከሶሻል ሚዲያ እና ይሄን ነገር የሚያደርገው ለጊፍትና ለጊፍት ብሎ ብቻ ነው። እውነት እንዳይመስላችሁ እኛ ከክርስቲያኖች ጋር ተዋደን ተፋቅረን በዓልን አብረን አሳልፈን ሁሉ ነገር አድርገን ያሳለፈን ሰዎችን ዛሬ ቲክቶክ ከመጣ በኋላ ነው እስላም አራጅ ነው የሚሉትን ነገሮች አዘውትረን እየሰማን ያለ ነው። እነዛም የሚሉት ሰዎች ለነሱ ለፎሎና ለጊፍት ለቀማ ያክል ነው እንጂ አሁንም ቢሆን ከክርስቲያን ወገኖቻቸው ጋር ተዋደው እንደሚኖሩ ሚያቀቀዋል።